የዴቭ እናት የአደይን እናት በስድብ አጥረገረገቻት። እንዳንቺ አይነት ችጋራም እከካም አሮጊት ከእኔ ልጅ ጋር አይጋባም። አንቺ ብሎ ጋብቻ መስራች፣ አንቺ ውርደታም የሰራተኛ እናት በማለትም አዋረደቻቸው። አደይ የእናቷ መዋረድ ከምንም በላይ ስላሳዘናት አፏን አፍና ጸጥ አለች። ዴቭ የመጨረሻ አለቀሰ። የፍቅር እናት እንግዲህ ኧረ ተይ እባክሽን እያለች ብትለምናትም ምንድን ነው የማንም ችጋራም ከኔ ልጅ ጋር ልትጋባ አትችልም፣ ችጋርሽን ለማራገፍ እንጂ ዴቭን በፍጹም አፍቅረሽው አይደለም። ይችም አሮጊት እናትሽ መጀመሪያ ኩታዋንና ቀሚሷን ትቀይር፣ እኔ ልጅ ላይ ፌጥ ከማለቷ በማለትም በሚያሳዝን ሁኔታ አጥረገረገቻቸው። የአደይ እናት ልጄ ክብሯ ደርሶ ለክብር ካበቃይ እንግዲህ በማለትም ወደነ ፍቅር ቤት ቢመጡም ፍቅር አስቀድማ የዴቭን እናት ስለሞላቻት ሰራተኛ ገረድ ናት፣ አታፈቅረውም፣ አትወደውም። ግን ደግሞ ልትጠቀምበት ነው የቀረበችው። ዴቭ ወንድሜ አይደለ? ስለዚህ እውነታውን ደብቄ ዝም አልልሽም፣ እውነታውን ልታቂ እፈልጋለሁ በማለትም በሚያሳዝን ሁኔታ እንግዲህ እጅግ ልብ በሚነካ የአደይን ከፍ ዝቅ ውርደት የምታየው ፍቅር በደስታ ተውጣለች። ዴቭ ደግሞ ምንም ማድረግ አልቻለም። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደይ ቀጣይ ፓርቲ ዘመተናል። እንግዲህ አደይ በዴቭ እናት ውርደቷን ተከናንባ ከሷም አልፎ እናቷንም አሰድባ እንግዲህ ከአደይና ከዴቭ ግንኙነት በፍጹም አይደለም ትዳር ይቅርና አብራችሁ እንዳያችሁ አልፈልግም በማለትም የዴቭ እናት ቁርጥ ያለ ማስጠንቀቂያ ለአደይ ተናገረች። አደይም ምን አስበሽ ነው እማማ ስትልም እኔን ነው እማማ እያለች አጥረገረገቻት። የአደይ እናት ከክፍለ ሀገር የልጃቸውን ወግ ማረግ ለማየት እንግዲህ እንዳቅሚቲ ወደ ከተማ ሲመጡ እናቷ ይችን አታይሻት ብላ ፍቅር በማሳየትም የዴቭን እናት ሌላ ትልቅ ችግር እንድትፈጥር በማድረግም ፍቅር የመጨረሻ አስቀያሚ ስራ ሰራች። በጣም የሚያሳዝነው ነገር ግን አሁን ላይ ዴቭ በእናቱ ምክንያት እኒህን ትልቅ ሴትዮ የአደይን እናት ከፍ ዝቅ በማድረጓ በእናቱ ልቡ ተሰብሮ የመጨረሻም አለቀሰ። ግን ደግሞ ምንም ቢያደርግ ምንም አቅም ስለሌለው እናቱን ሊያስቆማት አልቻለም። ይሄ ሁሉ የፍቅር ሴራ መሆኑንም በደንብ አወቀ። ፍቅር የሆነ ነገር ሳታደርግ አንተ ሂዲ በማለትም ዴቭን ብትልከውም ግን ደግሞ ፍቅር አስቀድማ ሁሉንም እውነታ ለእናቱ ተናገረች። ባይሆን እሷ እንደዚህ አለችኝ እንዳት ዴቭም እናት የሚገሉኛል ስትልም የዴቭ እናት ምን ሆነሽ ነው ማለቴ እንዴት እናትሽ እንደዚህ አይነቷን ሴት ዴቭ እንዳገባ ፈቀደች አለቻት። አላቅም፣ ሁሉም ይወዳታል፣ ታስመስላለች። እኔ ደግሞ ማስመሰል ስለማልችል አይወዱኝም። ስለዚህ ስለምታስመስል ነው እንጂ እማዬ የምትወዳት ወዳት ሳይሆን የምታምናት በቃ አለች። እኔ ማድረግ ያለብኝን ነገር አደርጋለሁ። ልጄ ከማንም ገረድ ጋር አይደለም ተጋብቶ መኖር ይቅርና በጎዳና ሰላምታ እንዲቀያየር አልፈልግም በማለትም እንግዲህ ቁርጥ ንግግሯን ተናገረች። ሌላው እጅግ በጣም የሚያሳዝነው ነገር አሁን ላይ በጣም ልቧን የሰበረው የአደይ
እናት በመዋረዳቸው ሁላቸውም ደንግጠዋል። ሮማንንም እንዲሁም ደግሞ ሄለንንም በጥፊ በመምታትና ሰራተኛ ብሽቆች፣ ቆሻሾች እያለች እንግዲህ የዴቭ እናት ሰዎቹም በሙሉ እያመናጨቀች መሆኗንም አሹንም አትንካኝ እባክህ እያለች አስቀያሚ እንደሆነች እና መጥፎ ሴት እንደሆነች ሁላቸውም ይመሰክራል። ግን ደግሞ ሄለን ሮማንን ለማገዝ ብትሄድም በጥፊ ስለመታቻት በዚህን ሰዓት ምንም ብታደርግ ምንም እንዳታስቀይሟት ብያችሁ ነበር፣ ተመካከሩና ወደ ቦታች ተመለሽ አለቻት። ሄለንም እሺ እኔ ሄዳለሁ ስትልም በዚህ ሰዓት ጥለሽ ከሄድሽማ በቃ ምን እንደምልሽ አላቅም፣ ሴትዮዋ በዛ ላይ ኃይለኛ ናት፣ ስለዚህ ልትረጅኝ ይገባል በማለትም ሄለንን ለምና እንድትቆይላት አደረገች። አቤ ግን እኔ አንቺን ያመጣውሽ የቤት ሰራተኛ እንድትሆኝ ሳይሆን ሚስቴ ነሽ በማለትም ሄለንን ነይ እንሂድ ሲልም አሹ ሸምግሎ በፍጹም ምን ችግር አለው ብትሰራ፣ ሮማኔን አታያትም ጠንካራ ሁና፣ በዛ ላይ ደግሞ አለው እኔ ስለ ሮማን አያገባኝም ሲል ልክ ነው አቤ፣ ሮማን ይሄው ቤተሰቦቿን እየረዳች እየሰራች፣ በዛ ላይ ደግሞ በቃ እቁብ እየጣለች ህይወቷን እየቀየረች ነው አለችው። ምን ሄል፣ በፍጹም አንቺ ሄለን እንጂ ሮማን አይደለሽም። ስለ ሮማን አያገባኝም፣ አንቺም አያገባሽም። ስለዚህ የቤት ሰራተኛ እንድትሆኝ አይደለም የኔ ለማ ሊሆን ነው። ምን አስበሽ ነው ሲላትም አበይ ተረዳኝ፣ ምን አኩዬብሽ ነው? ምንም እንዳላጎደልክብኝ በደንብ አውቃለሁ፣ ግን ደግሞ ተረዳኝ። በቃ ለሮማን ብዬ ነው እዚህ ያለሁት ሳልነግርህ ዝም በማለቴ ይቅርታ። ሮማኔ ብቻዋን ናት፣ እሷን ላግዛት ለምናኝ ነው እባክህን አለችው። እንደዛ ካልሸሽ በማለትም ሄደ። የልሊን የቤት ካርታ የሰረቀችው ከዳጊ ጋር ሆና ፍቅር ነበረች። አሁን ለደባ አሳልፋ በመስጠትም ባቡሬ እንግዲህ በደስታ የልሊን ካርታ ተቀብሎ ለልሊ ሰጣት። ነገር ግን አሁን ላይ ገጀራው የሊሊ እናት እያሰቃየችው አድጎ እንደነበረም ያስታውሳል። ይሄ ቤት እኔ ያደግኩበት ነው፣ ሊሊ ማናት እያለ በጥያቄ መጠየቅ ጀመረ። ሌላ ድራማ እሰራለሁ ብለህ ከሆነ የመጨረሻ ያልቅልሃል አለ ዶክተሩ። እንግዲህ በሚገርም ሁኔታ አሁን ዳይመንድን አግኝቶ ለዳይመንድ የነገረው ነገር በሙሉ በፍቅር እንደተያዘ እሷ የሚወዳት የራሷ ህይወት እንደጀመረች ሲነግረውም ማነች እሷ ንገረኝ፣ ከገባችበት ገብቼ ላምጣት ሲለውም እሷ እኮ ግን እሷ ምን እሷ የራሷ ትዳር አላት፣ የራሷ ህይወት፣ በራሷ ህይወት ደግሞ ደስተኛ ናት፣ ምን ማድረግ እንዳለብኝ አላቅም በማለትም አማከረው። የሚችለውን ካጽናናው በኋላም በቃ ዶክተር እንግዲህ እሷ ነግረሃታል እንደምታፈቅራት? በፍጹም አልነገርኳትም። ተቀን ወደ ቀን የሚያሳዝነው ነገር ህይወት እያላት በራሷ በህይወቷ ደስተኛ መሆኗን እያወቅኩኝ የኔ በፍቅር መቃጠል፣ በዛ ላይ ደግሞ ቀን በቀን ትናፍቀኛለች አለው። ከዛም መጨረሻ ላይ አደይን እንዳፈቀረ ገባው። አደይ እንግዲህ አሁን ላይ ወደ ዶክተሩ ትመጣለች በእናቱ ምክንያት ወይስ ደግሞ ከደቭ ጋር ያለውን ነገር አስተካክላ ትኖራለች? የደቭ እናት በፍጹም አደይ እዛ ቤት እንድትኖር ይቅርና በፍጹም አደይ ከደቭ ጋር እንድትታይ አትፈልግም። ይህን ሁሉ ያደረገችው ፍቅር ናት። ፍቅር ደግሞ በፍጹም ደብን የራሷ አድርጋ ህይወቷን መኖር ትፈልጋለች። ደብን የመጨረሻ ስለምትወደው በደብ ስለማትደራደርም ደብን የቀረቡ ሰዎች ሁሉ አውሬ መስለው ይታዩታል። በዚህን ሰዓት ለደብ ስትል የማታደርገው ነገር የለም። ደብ ደግሞ ለእሷ ምንም አይነት ቦታም ሆነ ፍላጎት የለውም። ደብ እስካሁን ድረስ የሚያስበው በቃ የታለም ልጅ ነሽ እህቴ ነሽ ነው የሚለው። እሷ ደግሞ እኔ ከልጅነት የጀምሬ አፈቅራለሁ፣ የኔ ቁንጅናና የኔ ባለሀብትነት ወይም ደግሞ የኔ የባላባት ልጅ መሆኔ እናቴን የምታውቅ መሆኔ አይገባህም ወይ አይታይህም ወይ ተዝጅ ተገረድ ስትለውም እሱ ግን አንቺ ምንም መስለሽ አትታየኝም ከእህትነት ውጭ ይላታል።
አሁን አደይን ለመበቀል የዴቭን እናት ያለ የሌለውን ያልተፈጠረውን ነገር በሙሉ በመደለልም ትዳራቸው ከጫፍ እንዳይደርስ መሰናክል ሆና ትገኛለች። የፍቅር ሴራ አሁን አንድ ብሎ ሰርቷል። አሁን እየጎዳች ያለችው ግን ዴቭን ነው። የምትወደው ዴቭ በጣም በአደይና በእናቱ መካከል የተፈጠረው ችግር በጣም ልቡን ሰበረው። እናቱን እባክሽን ተይ ቢላትም ዝም ልትል አልቻለችም። የአደይን እናት በመናገሯና እንቆሸሽ በማድረጓ የአደይም እናት የመጨረሻ ልባቸው ተሰብሮ ሰው የማይከበርበት ትዳር ጠንቅር ብሎ ይቅር በማለትም ተናደዱ። በዚህን ሰዓት እንግዲህ የፍቅር እናት የዴቭን እናት ማረጋጋት ብትሞክርም አልቻለችም። ሰብስክራይብ እያረጋችሁ